በዚህ ዓለም ቆይታ ትልቁ ዓላማ ምናልባት የተሟላና ትርጉም ያለው ህይወት ኖሮ ማለፍ ሊሆን ይችላል። ይሄ ሁ ዊል ክራይ ዌን ዩ ዳይ የተባለው መጽሐፍም ያንን መንገድ ቁልጭ አድርጎ ያሳይሃል። እንተነትናለን ይህን መጽሐፍ አብራችን ቆዩ። ይህንን ሁ ዊል ክራይ ዌን ዩ ዳይ ወይም ስትሞት ማን ያለቅስልሃል መጽሐፍ የጻፈው ሮብን ሻርማ ሲሆን ከዚህ ቀደምም ዘ ሞንክ ሁ ሶልድ ሂዝ ፈራሪ ወይም ፈራሪውን እጅግ ውድ የቅንጦት መኪናውን የሸጠው መነኩሴ የሚል መጽሐፍም ጽፎ እጅግ ተወዳጅነትን ያተረፈ ደራሲ ነው። የመጽሐፉን ዋና ዋና ጭብጦች ቀጥሎ እንመለከታለን። የዚህን መጽሐፍ አራት ዋና ዋና ጭብጦችን አጠር አድርገን በመመልከት እንቋጫለን። ሮብን ሻርማ በዚህ መጽሐፍ በመጀመሪያው አጽንኦት ሰጥቶ የሚያብራራው ምንድነው ከጊዜ ጋር መሽቀዳደም እንዳለብን ነው። ጊዜ እጅግ ውድ ነገር እንደሆነና ያው ብዙዎቻችን እናውቃለንና ይህንን ውድ የሆነውን ነገር አንዴ ከእጃችን አፈትልጎ ከወጣ በኋላ መመለስ እንደማንችል በማብራራት ይጀምርና መቼም ቢሆን ባልባሌ ነገሮች ወርዝ በማያደርጉ ጊዜያችንን ወርዝ በማያደርጉ ነገሮች ላይ ጊዜያችን ዝም ብሎ እንዳያልቅ እና ደግሞ ፕሮክራስቲኔሽንን ሙሉ በሙሉ ማስወገድ እንዳለብን ያብራራል። ፕሮክራስቲኔሽን ማለት ነገ እሰራለሁ፣ የነገ ሳምንት እሰራለሁ፣ የዛሬ 3 ወር ከዓመት በኋላ እሰራለሁ እያልን የምናሳብበውና ስራን ለነገ ማዛወር አባዜ ማለት ነውና እነዚህን ሁለቱን በማስወገድ የጊዜን ውድነት በመገንዘብ ይሄ በጊዜ የለንም መንፈስ እንደሚባለው ስራዎቻችን ላይ ብቻ ፎከስ እንድናደርግ አጽንኦት ሰጥቶ ያብራራል። የዚህ መጽሐፍ ሁለተኛው ዋና ጭብጥ ምንድነው? 10 ህግን ተግበር ብሎ ይመክራል ሮቢን ሻርማ በዚህ መጽሐፍ ላይ ማለት ነውና በህይወት አሁን እያለፍክበት ያለው የተለያየ የህይወት ውጣ ውረድ ይኖራል፣ አፕ ኤንድ ዳውንስ ይኖራሉ እና ወይም ውሳኔዎች ለመወሰን በጣም ተቸግረ እያጋጠመ ካለው የተለያዩ የቤተሰብ፣ የገንዘብ፣ የልጆች፣ የስራ፣ የፍቅር ህይወት በሚመለከት በጣም እየተሰለሰልክበት ያለበት ጉዳይ ይኖራል በአንድ በኩል። በሌላ በኩል ደግሞ በእነዚህ ጉዳዮች የተነሳ ለመወሰን ማመንታት፣ ማወላወል፣ መቸገር፣ መጨነቅ፣ መጠባብ ይኖራልና ይህንን 10 ህግን ተግባራዊ ያደርግላል። ምን ማለት ነው? 10 ህግ 3 ማለት ነው። ይህንን አሁን በሚያስጨንቅ ጉዳይ ላይ ከ10 ደቂቃ በኋላ ከወሰንከው፣ ከ10 ደቂቃ በኋላ ከወሰንከው፣ ከ10 ወር በኋላ ከወሰንከው፣ ከ10 ዓመት በኋላ ምን አይነት ስሜት እና ውጤት ሊኖረው እንደሚችል ቁጭ ብለህ በደንብ በጽሞና አሰላስል ይላል። ሶስተኛው የዚህ መጽሐፍ ዋና ጭብጥ ምንድነው? ደራሲው ሮቢን ሻርማ ሁለንተናዊ ጤና ላይ ፎከስ እንድናደርግ ይመክራል፣ ያበረታታል። አካላዊ፣ አእምሯዊ፣ ስሜታዊ፣ ስነልቦናዊ እና ማህበራዊ መንፈሳዊውንም እንጨምረው እነዚህን ሆሊስቲክ የሆኑትን አንድ ላይ ማስኬድ ባላንስ አድርገን ማስኬድ እንድንችል እጅግ አጥብቆ ይመክራል። እንግዲህ በዓለም ጤና ድርጅት ዴፊኒሽን ጤና ማለት አካላዊ፣ አእምሯዊ፣ ስሜታዊ እና ማህበራዊ ደህንነት የሚመለከት እንጂ የበሽታ አለመኖር ብቻውን ጤናማ ወይም ጤነኛ እንደማያሰኘን የደብሊውኤችኦ ዴፊኒሽን ያብራራል። ስለዚህ ይህም ደራሲ ይህንን የደብሊውኤችኦን ዴፊኒሽን ይጋራል ማለት ነው እና ሁለንተናዊ በሆኑ ነገሮች ላይ ፎከስ እንድናደርግ አጥብቆ ይመክራል። የበሽታ አለመኖር ጤነኛ አያስብልም እንደሚታወቀው፣ ወይም አካላዊ ሄልዝ አካላዊ በሽታ ስለሌለብን ሌሎች አስፔክት ኦፍ ሄልዝ ጋራንቲድ ናቸው ማለት አይደለም፣ እንደተጠበቁ ናቸው ማለት አይደለም እና ባላንስ ማድረግ እንዳለብን ይመክራል። ሆሊስቲክ የሆኑ ነገሮችን ለምሳሌ አቅም በፈቀደ የተመጣጠነ ምግብ መመገብ፣ ኤክሰርሳይዝ አካላዊ እንቅስቃሴ ማድረግ፣ ደህና የምሽት እንቅልፍ ማግኘት እና እነዚህ ስትሬስ መቀነሻ ስልቶችን መጠቀም እንድንችል ይመክራል። የመጨረሻው የዚህ መጽሐፍ ዋና ጭብጥ ምንድን ነው? እንግዲህ ዛሬን ኑር ነው የሚለው። አሁን ሞመንቱን ፕሬዘንቱን ኑር ብሎ የሚመክረን ሮቢን ሻርማ። ይሄ ምክር፣ ይሄ ሀሳብ አሁን በደንብ በብዙ መጽሐፍትም ዘንድ ሞቲቬሽናል ስፒከሮቻችንም ፐርሰናል ዴቨሎፕመንት ኢንዱስትሪ ያሉ ሰዎችን በደንብ ይህንን ሀሳብ ሲያጎሉት ይስተዋላል። እና ምንድነው ሀሳቡ? አሁን ፕሬዘንቱን ኑር፣ ሞመንቱን አሁን ያለችውን ይችን ሞመንት ይችን ቅጽበት እንጂ አድርጋት አይነት ነው ከጀርባ ያለው። ምክንያቱም ያለፈ ስትራግልህን ወይም ያለፈ ፌኒ ላይ ብቻ እዛው ቁጭ ብለህ በመቆዘም የምታመጣው ምንም ነገር የለም ራስህን ከመጉዳት ባለፈ። ወይም ያለፈ ስኬትም ከሆነ ያንን ቁጭ ብለህ ሰለብሬት በማድረግ ብቻ ሌላ ፕላን ሳታደርግ አሁን ላይ ሳትሰራ ወደፊት የሚመጣ ሌላ ድል አይኖርም ነው እና ቶታሊ ዲስካሬጅ ያደርጋል። ያለፈውን
ፌንንም ሳክሰስንም ሴሌብሬት ማድረግን በሌላ በኩል ደግሞ ወደፊት ላይ እንደው ምንም ክሊር የሆነ ነገር ጋራንቲድ የሆነ ነገር ዋስትና የሚሰጥ ነገር በሌለበት ቁጭ ብለህ ነገን በመናፈቅ ብዥ ያለ ቅዠት ውስጥ መግባት ሳያስፈልግ ዛሬን አሁንን ብቻ ይችን ሞመንት አሁን እጅ ላይ ያለው ዛሬ መኖር እንድንችል ይመክራል። የመጽሐፉ የመጨረሻው ጭብጥ ዛሬም ብቻ ወይም አሁንም ብቻ ተጠቀም ሀሳብ መንፈሱ ይገባኛል። ግን በግሌ እንግዲህ ሁሉም መጽሐፍ ያገኛችሁትን ሀሳብ ሁሉ ቀጥታ ወደ አእምሯችሁ ኮፒ አታደርጉ። ግልጽ ነው አይደል? ፊልተር አድርገን አጣርተን አጥርተን ለእኛ እንዲሆን አድርገን ነው እንቀበለው። ሙሉ የደራሲውን ሀሳብ እንቀበልም። በስነ ልቦናም ትልቅ ክርክር አለ። ትላንት ዛሬና ነገ ላይ በሰዎች ስብዕና ፐርሶናሊቲ ላይ በሰዎች ሁለንተናዊ ሄልዝ ላይ አካላዊም አእምሯዊም ስሜታዊም ኢሞሽናል ሄልዝ ላይ መንታል ሄልዝ ላይ እነዚህ ሶስቱ የጊዜ ቅደም ተከተሎች ትልቅ ትርጉም እና ክርክር አላቸው እና ፐርሰናሊ እኔ ባላንሱን ነው ማምነው። እኔ ያለሁበት መንደር የሀሳብ መንደር ባላንስ መደረግ አለበት ነው እና በስነ ልቦናው ቶታሊ ነገን ብቻ ፎከስ የሚያደርጉ አሉ። ሁለቱን ትተው ዛሬን ብቻ የሚሉ አሉ። ዛሬንና ትላንትን ትተው ነገ ላይ ብቻ ፎከስ የሚያደርጉ ስኩል ኦፍ ቶቶች አሉ። እኔ አትሊስት ባላንስ ማድረጉ ላይ እዛው መንደር አካባቢ ነኝ እና ምንድነው ትላንት እንግዲህ ያደረግናቸው በጎም ክፉም ነገሮች ተወደደም ተጠላም በዛሬ ህይወታችን ላይ ተጽዕኖ አላቸው። ሰውየው ምንድነው ማድረግ ያለበት? ልክ እንደ መኪና መስታወት የኋላ መስታወት አለ አይደል? መኪና እያየ ኦኬ ድጋሚ ያንን ስህተት ላለመሳሳት ሳክሰስም ከሆነ ያንን እንዴት ሪፕሊኬት ማድረግ መድገም ማብዛት እንደምችል የሚማርበት ነገ ያስፈልጋል። አት ሴም ታይም ደግሞ ነገም በጣም ኢምፖርታንት ነው። ኦኬ የተስፋ ውብ የሆነ አሻግረን ይሄ ከብዙ ቻሌንጆች ጀርባ ከአድማስ ማዶ አሻግረን የምናየው ውብ እድል ነገ ነው እና ዛሬም ኦብቪየስሊ ሞር ግልጽ ነው እጃችን ነው ያለውና እነዚህ ሶስቱን ባላንስ እንድናደርግ እቺ ግላዊ መልከታዊ ነች። መጽሐፉ አሁን ላይ ብቻ ፎከስ ስላደረገ እንደ ስነ ልቦና ባለሙያነት ያሉ ሀሳቦችን ልንገር ብዬ ነው። እናንተም እንግዲህ አድማጭ እንደተመቸው ወይ ነገው ላይ ብቻ ወይ አሁን ላይ ብቻ ወይ ደግሞ ነገው ላይ ብቻ ፎከስ ሊያደርግ ይችላል። ክርክሮችም ስላሉ እንደየሰው እንትን ነው የሚወሰነው ማለት ነው። እንግዲህ ይህንን መጽሐፍ እንደዚህ ዳሰነዋል። ጥያቄ ወይም እንደው መጽሐፉ ላይ የተመቻችሁ ያልተመቻችሁ ሀሳብ ካለ እስቲ እንወያያለን። ታች ኮመንት ላይ ሀሳባችሁን አስቀምጡ። መጽሐፉን ማግኛ ሊንክ ታች ዲስክሪፕሽን ላይ ወይም ዲስክሪፕሽን ላይ ካልተፈቀደ ምናልባት ቴሌግራም ቻናላችን ላይ አስቀምጣለሁ። ቸር ቆዩ።